በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዕለት ከዕለት ኑሯችን ውስጥ የሚያስፈልጉንን ነገሮች በቅደም ተከተል ስንዘረዝር እኛነታችን ሊቀመጥ የሚገባው መጨረሻ ላይ መሆን አለበት። ስለሆነም በመዝገባችን ውስጥ በመጀመሪያ እግዚአብሔር፣ ቀጥሎ ሌሎች ሰዎች፣ በመጨረሻም እኛ በቅደም ተከተል ተቀዳድመን እንቀመጣለን ማለት ነው። እግዚአብሔር ላንተ የሚቆጥርልህ መልካም ስራ አንተ የሰራኸውን እንጂ ልጆች ላንተ የሰሩልህን አይደለም። ስለዚህ ለልጆችም ለሌሎችም የሚገባውን እንክብካቤ አድርግ። ለልጆችም ለህብረተሰቡም ኑር። በዚህ ጊዜ ልጆችን ስለምትወዳቸው ከልፋትህና ከድካምህ ያገኘኸውን እንደምትሰጣቸው ሁሉ ድሆችና ድሃ አደጎችንም ስለምትወዳቸው ለእነርሱም ከልፋትህና ከድካምህ ያገኘኸውን ታካፍላቸዋለህ። ማህደረ ተዋህዶን ነው ማዳመጥ የጀመርነው። እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረቱን አብዝቶ ደግነቱን ከኛ ሳያጓድል በፍቅሩ ለፍርዱ አሳልፎ ሳይሰጠን ይችን ዕለት ይችን ደቂቃ ይችን ሰከንድ ዳግም ወደሱ መመለሻ የንስሐ ዕድሜ አድርጎ ስለሰጠን ምሕረትና ደግነቱን ያበዛልንን አምላካችንን ከምንም ነገር በላይ እናመሰግነዋለን። ክብርና ምስጋና ለገናና ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ለአምላካችን ለቸሩ መድኃኔዓለም ይሁንልን። ለሁላችንም እናት ትሁናችሁ ብሎ በመስቀል ላይ የሰጠን የመብርሃን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አንዳችም ነውር የሌለባት የእሷም ልመናዋ ጸሎቷ ቃል ኪዳኗ ሁልጊዜም ከኛ ጋር አብሮናለና አማላጅቱም ስሟ የከበረ የተመሰገነ ይሁን። አምላከ ቅዱሳን አምላከ ጻድቃን አምላከ ሰማዕታት አምላከ ሐዋርያት አምላከ ነቢያት አምላከ ሕፃናት አምላከ አበው ቀደምት አምላከ ደናግላን አምላከ መነኮሳት ስሙን ጠርተን ሁልጊዜም ስለመረጥካቸው ስላከበርካቸው ስላጸደቅካቸው በቃል ኪዳናቸውም አንተ ምሕረትና ይቅርታን እንደምታደርግልን አምነን በምንማጸንህ በእነዚህ ወዳጆች ሁሉ ምሕረትና ደግነትን ከሁላችንም አታርቅብን እያል ይኸው በቸርነትና በምሕረቱ ደግነቱን አብዝቶ ወደዚህ ሰዓት እንድንደርስ የቅዱሳኑ ሁሉ ጸሎት ሰምቶ አምላካችን ከዓይነ ሞት ሰውሮ ይህን ዕለት ባርኮ ቀድሶ ስለሰጠን እናመሰግነዋለን፣ እናከብረዋለን፣ እናገነዋለን፣ ከፍ ከፍ እናደርገዋለን። ለዛሬ ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን ብሎ ሐዋርያው ቅዱስ ጳውሎስ የተናገረውን ምን ማለት እንደሆነ ዛሬ ምንጭ ጠቅሰን ዝርዝር አድርገን የምንመለከተው ርዕሰ ጉዳያችን ነው። በዚች ለሁላችንም መመኪያ በሆነችዋ በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ልንማራቸው ልንመከርባቸው ከሚያስፈልጉ ትምህርቶቻችን አንዱ ነው። አሁንም የምስጢራት ባለቤት ቸሩ መድኃኔዓለም ምስጢሩን ገልጾልን በልባችን ጽላት እንዲጽፍልንና እንድንኖርበትም ጥበቡን ማስተዋሉን አቅሙን መሻቱን እምነቱን እንዲያበዛልን ፈቃዱ ይሁንልን። ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። መንፈሳዊው ሰው የሚኖረው ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን ከሚለው መሪ ቃል በታች ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ውስጥ እንዲህ ብሎ ጽፏል። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ሮሜ 14 ቁጥር 8። በዚህ ቃል መሰረት ቁም ነገሩ መኖራችን ወይም መሞታችን አይደለም። ዋናው ቁም ነገር በሕይወት እያለንም ሆነ ሞተን የኢየሱስ ክርስቶስ የመሆናችን ጉዳይ ነው። ብንበላም ጉልበት ለማግኘትና እርሱን ደስ የሚያሰኘውን ለመስራት ስለሆነ የምንበላው ለጌታ ነው። ብንጾም እርሱ መንፈሳችንን እንዲያበረታልንና ከእግዚአብሔር ጋር ጠንካራ ግንኙነት እንዲኖረን ነውና ብንጾምም ለጌታ እንጾማለን። ልክ ሐዋርያው እንደተናገረው በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በሥጋችሁ እግዚአብሔርን አክብሩ እንዳለን አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20። ብንናገር ለጌታ እንናገራለን፣ ዝም ካለም ለጌታ ዝም እንላለን። ስለ እርሱ ወይም ለእርሱ ስለ እውነት ስለ እምነትና ስለ መንግስቱ በመመስከር እንናገራለን። ትእዛዛቱን ለሕዝቡ እናውጃለን፣ ሌሎችን እናጽናናለን፣ መንፈስን የሚያነቃቁ መንፈሳዊ ቃላትን እንሰብካለን። ይህን አስመልክቶ መጽሐፍ ቅዱስ እንዲህ ይላል፣ የጻድቅ አፍ የሕይወት ምንጭ ናት። ምሳሌ 10። ልክ እንደዚሁ በመጽሐፍ ቅዱስ ቃል መሰረትነት ለጌታ ብለን ዝም እንላለን። በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው። ምሳሌ 10 ቁጥር 19። መድኃኒታችን ኢየሱስ ክርስቶስ ከንፈሮቻችንን ሲከፍት እንናገራለን፣
ከዚህ በኋላ በአንደበታችን አምላካችን ይመሰገናል። መዝሙር 50 ቁጥር 14 ኃጢአትን ስንፈራ ዝም እንላለን። ስለሆነም እንደ ንጉሥ ዳዊት አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ ብለን እንጸልያለን። መዝሙር 140 እያንዳንዱን ስራ የምንሰራው ለጌታ ነው። በመሆኑም ስራችንን ለእርሱ ከእርሱና በእርሱ እንሰራለን ማለት ነው። በዚህ መሰረት ለእርሱ ለመንግስቱና ለስሙ ክብር እንሰራለን። ከእርሱና ስራችንን ከሚያግዘን ከመንፈስ ቅዱስ ጋር ለእርሱ እንሰራለን። በእርሱ የምንሰራውም በመመሪያው በብርታቱና በእርዳታው እንሰራለን ማለት ነው። ስለሆነም እርሱ በሌለበት ለእኛ ምንም አይነት ስራ አይሆንልንም ማለት ነው። በአጠቃላይ እኛ የምንኖረው ለራሳችን ወይም ለዓለም ወይም ለኃጢአት ዓላማዎችና ለመሳሰሉት ሳይሆን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ነው። የኃጢአት ዓላማዎች በኃጢአት መንገድ እየተጓዙ ለራሳቸው ብቻ የሚኖሩ ሰዎች አሉ። አንዳንድ ጊዜ ሰው ሁሉ በሕይወቱ ቤት ለመስራትና ራሱን ለማስደሰት ይፈልጋል። ይህ ሊሆን የሚችለው በመንፈሳዊው አካሄድ እንጂ በዓለማዊው በምድራዊውና በስጋዊ አካሄድ አይደለም። ዓለማዊው ሰው ይህን ገንዘብ ለማድረግና እርሱ በመንገዱ ውስጥ እንዲቆይ ይችል ዘንድ ሌሎችን መጉዳቱ ወይም ማጥፋቱ አይቀርም። በጣም የሚያስደንቀው ግን እርሱ ራሱን ሲያደላድል ሁሉም በማጣት ራሱን ማጥፋቱ ነው። ይህን አስመልክቶ መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል፣ ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለኔ የሚያጠፋ ያገኛታል። ማቴዎስ ምዕራፍ 10 አምላካችን ከዚህ በተጨማሪ ራስንም ስለ መካድ አስተምሯል። ማቴዎስ 16 ቁጥር 24 ሰነፉ ባለጠጋም ችግር የገጠመው መልካም በሚላቸው ነገሮች ነፍሱን ሊያስደስት ሲያዘገጃጅ ነው። ሉቃስ 12 ቁጥር 19 ዕለት ዕለትም እየተመቸው በደስታ ይኖር ነበር ተብሎ የተነገረለት ባለጠጋም የዚሁ ተመሳሳይ ነው። ሉቃስ 16 ቁጥር 19 ጠቢቡ ሰለሞን በዓለም ውስጥ ያሉትን ደስታዎች ከፈተሸ በኋላ ሁሉም ከንቱና ነፋስን ለመጨበጥ የሚደረግ ሩጫ መሆኑን በማስተዋል ውስጥ ሆኖ ተናግሯል። መክብብ ምዕራፍ 2 ለራሱ የሚኖር ሰው ኃጢአተኛ ሰው ነው፣ ለራሱ የሚኖር ሰው መቼም አልኖረም የሚለው አባባል ምንኛ ድንቅ ነው። በዕለት ተዕለት ኑሯችን ውስጥ የሚያስፈልጉንን ነገሮች በቅደም ተከተል ስንዘረዝር እኛነታችን ሲቀመጥ ወይም ሊቀመጥ የሚገባው መጨረሻ ላይ መሆን አለበት። ስለሆነም በመዝገባችን ውስጥ በመጀመሪያ እግዚአብሔር፣ ቀጥሎ ሌሎች ሰዎች፣ በመጨረሻም እኛ በቅደም ተከተል ተቀዳድመን እንቀመጣለን ማለት ነው። መነጣጠል ካለ ግን ይህ ቅደም ተከተል ትክክል አይመጣም። በዚህ መሰረት እያንዳንዳቸው ለሌላውና ለእኛም ስለሚሰሩ ለራሳችን የምንሰራው ለእግዚአብሔር በመኖር ውስጥ ነውና ልነጣጥለው አንችልም ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 አንድ ሰው የምኖረው ለልጆቼ ነው ብሎ ሊናገር ይችላል። ብንኖር ለጌታ እንኖራለን በሚለው መሪ ቃል መሰረት ይህ ሰው ለልጆቹ ሊሰራ ሊደክምና ሊጎዳ ይችላል። ገንዘብ በማከማቸትም ለልጆቼ የሚወርሱትን አስቀምጠላቸዋለሁ ይላል። አንድ ሰው ልጆቹን መንከባከቡ የተቀደሰ ስራ ነው። ይሁን እንጂ ለልጆቹ ትኩረት በመስጠት ብቻ ለእግዚአብሔርና ለሌሎች ሊያቀርብ የሚገባውን ነገር ይዘነጋል። ይህ ሰው ከገንዘቡ እግዚአብሔር አስራቱን እንደሚፈልግና ድሆች የእርሱን እጅ እንደሚጠብቁ ሙሉ ለሙሉ ይረሳል። ጠቢቡ ሰለሞን እንዲህ ብሏል፣ ከእኔ በኋላ ለሚመጣው ሰው እተወዋለሁና ከፀሐይ በታች የደከምኩበትን ሁሉ ጠላሁት። ጠቢብ ወይም ሰነፍ እንዲሆን የሚያውቅ ሰው ማን ነው? ከፀሐይ በታች በደከምኩበትና ጠቢብ በሆንኩበት በድካሜ ሁሉ ላይ ጌታ ይሆንበታል። ይህ ደግሞ ከንቱ ነው። መጽሐፈ መክብብ ምዕራፍ 2 ቁጥር 18 እግዚአብሔር ለአንተ የሚቆጥርልህ መልካም ሥራ አንተ የሠራኸውን እንጂ ልጆች ለአንተ የሠሩልህን አይደለም። ስለዚህ ለልጆችህም ለሌሎችም የሚገባውን እንክብካቤ አድርግ። ለልጆችህም ለህብረተሰቡም ኑር። በዚህ ጊዜ ልጆችህን ስለምትወዳቸው ከልፋትህና ከድካምህ ያገኘኸውን እንደምትሰጣቸው ሁሉ ድሆችና ድሃ አደጎቹንም ስለምትወዳቸው ለእነርሱም ከልፋትህና ከድካምህ ያገኘኸውን ታካፍላቸዋለህ። ህብረተሰቡን ከማገልገልና ራስህን አሳልፈህ እስከ መስጠት ድረስ ሙሉ ለሙሉ ስትወድ ቤተ ክርስቲያንንም ስለምትወዳት ታገለግላታለህ። ለእያንዳንዱ ያለ ፍቅር ለእግዚአብሔር ባለ ፍቅር ውስጥ ይቀመጣል። የኃጢአት ፍቅር ሊኖርህ አይገባም። ለእግዚአብሔር ካለ ፍቅር ውጪ ምንም አይነት ንጹሕ ፍቅር ሊኖርህ አይችልም። እዚህ ላይ መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል፣ ከእኔ ይልቅ
አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። ማቴዎስ ምዕራፍ 10 ቁጥር 37። ከዚህ በተጨማሪ የሚኖረን ፍቅርና ልብ ሙሉ ለሙሉ ለእግዚአብሔር ሊሆን ይገባል። የልጆችና የሰዎች ፍቅር የሚመጣውም በእግዚአብሔር ፍቅር ውስጥ ነው። ለልጆችህ ባለ ፍቅር ውስጥ በመጀመሪያ ደረጃ ሊመጣ የሚገባው ልጆችህ እግዚአብሔርን እንዲያውቁትና እንዲወዱት የምታደርገው ጥረት መሆን አለበት። በዚህ ጊዜ ጌታ የተናገረውን ቃል ትደግማለህ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው፣ ስምህን አስታወቃቸውም አለሁ። እኔንም የወደድክባት ፍቅር በእነርሱ እንድትሆን የሰጠኸኝን ቃል ሰጥቻቸዋለሁና። ዮሐንስ ወንጌል ምዕራፍ 17። ሰውም ሆነ ሌላ ምንም አይነት ነገር በልብህ ውስጥ እግዚአብሔርን ሊቀናቀን አይገባውም። ይህ በመሆኑም መድኃኒታችን ኢየሱስ ክርስቶስ ቅዱሳኑን በአምስቱ ልባም ቆነጃጅት መስሎ ተናግሯል። ማቴዎስ 25። እነዚህ 5 ቆነጃጅት ከወንድ ጋር ግንኙነት ያልነበራቸው ልጃገረዶች ወይም ደናግል ስለሆኑ ነው በቅዱሳን የተመሰሉት። የልብ ድንግልና ደግሞ ወደ እግዚአብሔር ከመቅረብ ውጭ ሌላ ምንም አይነት ፍላጎት የለውም። ይህ በመሆኑም ቅዱስ ጳውሎስ እንዲህ ብሏል፣ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁና። ሁለተኛ ቆሮንቶስ ምዕራፍ 11። ነቢይነትንና ንግስናን አጣምሮ የያዘው ዳዊት እንደዚያ በታላቅነትና በከፍተኛ ምቾት ተከቦ እየኖረ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል በማለት ተናግሯል። መዝሙር 72። ከዚህ በተጨማሪ ለእግዚአብሔር በምድርስ ውስጥ ካንተ ዘንድ ምን ይሻለሁ ብሏል። መዝሙር 72 ቁጥር 25። ከዚህ የሚሻውን ስላገኘም የሚያሳጣኝ የለም ብሏል። በማስከተልም ልቡን ደስ ስለሚያሰኘው ነገር ሲገልጽ ስለ መንግስቱ መደላደልና ምቾት አለመለመኑን እንገነዘባለን። ይልቁኑ እንዲህ አለ፣ እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርንም ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። መዝሙር 26። በመጨረሻም አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ፣ ፊትህን ከኔ አትሰውር ብሎ ተናገረ። መዝሙር 26 ቁጥር 8። ታላቁና ገናናው ንጉሥ ዳዊት ያቀረበው ብቸኛ ጥያቄ ይህ ነበረ። ለጌታ የሚኖር ሰው በውጭ ስላሉት ነገሮች አይጨነቅም። እርሱ በማንኛውም ሁኔታና በእያንዳንዱ ድርጊት ውስጥ ስለ እርሱ ይኖራል። ለዚህ ቁልጭ ያለ ምሳሌ የሚሆነን ጻድቁ ዮሴፍ ነው። ገና ብላቴና ሳለ ከቤተሰቡ ጋር ሲኖር እርሱ ይኖር የነበረው ለጌታው ነበረ። ከዚህ በኋላ ሁኔታዎች ተለዋውጠው በታላቅና በባለጠጋ ንጉሥ ቤት ውስጥ ባሪያ ሆኖ ይኖር ጀመር። ይሁን እንጂ በዚህ ሁኔታና ቦታ ውስጥ ሲኖር ለጌታ መኖሩን አላቋረጠም። ከዚህ በኋላም ከግዞተኝነት ወደ ጠቅላይ ሚኒስትርነት ተሸጋግሯል። ይህ ይሁንለት እንጂ ውጫዊ የሆኑት ነገሮች ሁሉ ከእግዚአብሔር ጋር የነበረውን ኅብረት ሊቀይሩት አልቻሉም። ዮሴፍ ለእግዚአብሔር ልጅም ባሪያም እስረኛም ጠቅላይ ሚኒስትርም ሆኖ ኖረዋል ማለት ነው። ሁኔታዎችና ድርጊቶች ቢለዋወጡም ዮሴፍ ከመጀመሪያው እስከ መጨረሻው ድረስ አቋሙ አንድ አይነት ነበር። ስለሆነም ያገኘው ስልጣን ቢቀያየርም ዋና ዓላማው ግን አልተለወጠም። ምክንያቱም ብንኖር ለጌታ እንኖራለን የሚለው ቃል የማይለወጥ ቀዳሚ ዓላማው ስለሆነ ነው። አንዳንድ ሰዎች በአንድ በተለየ ምክንያት ካልሆነ በስተቀር ለእግዚአብሔር መኖርን ውድቅ ሲያደርጉት ይስተዋላሉ። እነዚህ ሰዎች በቤተ ክርስቲያን ውስጥ ስልጣን ለማግኘት ጥረው ካልተሳካላቸው ራሳቸውን ከማግለላቸው በላይ አገልግሎታቸውን ያቋርጣሉ። እንዲህ አይነቱን ነገር ሲፈጽሙ በንዴት ውስጥ ሆነው ነው። ይህን የሚያደርጉት እግዚአብሔር ከሌሎቹ ሰዎች በተለየ ሁኔታ እንዲንከባከባቸው ሲፈልጉ ሲሆን ይህን ካጡ ደግሞ ያኮርፉታል። ስለሆነም እነዚህ ሰዎች የሚኖሩት ብንኖር ለጌታ እንኖራለን በሚለው መሪ ቃል ሳይሆን ለመኖር የሚያስፈልጉትን ነገሮች አጥብቆ ለመጠየቅ ብቻ ነው። ጥያቄዎቻቸው መልስ ካላገኙ ትተውት ይሄዳሉ። ወንድሜ ሆይ ይህን ምን ትለዋለህ? አንተን ከቤተ ክርስቲያን ቢያባረሩህ ስለዚህ ምክንያት ስትል ለጌታ መኖርን ታቆማለህ ማለት ነው? ለእግዚአብሔር የምትኖረው ሕይወት በልብ ውስጥ ታላቅ ስፍራ ሊኖረው ይገባል። ስለሆነም ስለ ማንኛውም ምክንያት ማነሳሻ ወይም ደግሞ ስለሚከቡ ሁኔታዎች ስትል ለጌታ መኖርህን ልተው አይገባህም። ለጌታ የምንኖረው ለምንድን ነው? አንደኛ ፍጥረቱ ስለሆንና ሕይወት ስለሰጠን። በዚህ ምክንያት የእርሱ ስለሆን ይህ ሕይወት የእርሱ ነው። አለመኖራችን ይቻል ነበር፣ ነገር ግን እርሱ ፈጥሮናል።
ይህ ህልውናችንን ስላደለን የእርሱ ሆነናል። ስለዚህ በሕይወት ከኖርን ለእግዚአብሔር እንኖራለን። በተለይ ደግሞ በመልኩና በምሳሌው ስለፈጠረን ለእርሱ እንኖራለን። ዘፍጥረት ምዕራፍ 1 ቁጥር 26። ስለሆነም ለእርሱና በእርሱ የምንኖር ከሆነ ይህንን መልክ ልንጠብቅ ይገባናል። ሁለተኛው ለጌታ የምንኖረው ለምንድን ነው ለሚለው ስላዳነንና በዋጋ ስለገዛን የእርሱ ሆነናል። ይህን አስመልክቶ ሐዋርያው ቅዱስ ጳውሎስ እንዲህ ብሏል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ሶስተኛ ለጌታ የምንኖረው እኛ ልጆቹ ስለሆን ስሙ በእኛ ይጠራል። ለእርሱ የምንኖር ከሆነ በዚህ የእግዚአብሔር ልጆች መሆናችን የተገለጠ ይሆናል። የእግዚአብሔር ልጆች ለእርሱ የሚኖሩ ከሆነ ደግሞ ኃጢአትን አያደርጉም። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። አንደኛ ዮሐንስ ምዕራፍ 3። ስለዚህ ለእርሱ የማንኖር ከሆነና ለራሳችን ለዓለም ለሥጋና ለቁሳቁስ የምንኖር ከሆነ ኃጢአትን ስለምንሰራ የእርሱ ልንሆን አንችልም ማለት ነው። ምክንያቱም እኛ ለጌታ የምንኖረው ከእርሱ ጋር ያለንን አንድነት ለመጠበቅና የእርሱን መልክ ላለማጥፋት ነው። የጠፋው ልጅ ለእርሱ ያለው እንዲህ ነው፣ ወደፊትም ልጅህ ልባል አይገባኝም። ሉቃስ ምዕራፍ 15 ቁጥር 19። አራተኛ ለጌታ የምንኖረው እውነተኛው ሕይወት ይህ ብቻ ስለሆነ ነው። እግዚአብሔር ሕይወት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 6። ስለሆነም ወደ እርሱ የሚጠጋ ሁሉ ወደ ሕይወቱ ስለሚጠጋ በእውነት ሕያው ይሆናል። ከእርሱ የተለየው ደግሞ ምንም እንኳ በሕይወት የሚኖር ቢመስለንም እርሱ የሞተ ነው። የጠፋው ልጅ በኃጢአት ውስጥ በነበረበት ጊዜ ሞቶ ነበር ተብሎ ተነግሮለታል። ሉቃስ 15:24። ጌታ በሰርዴስ የነበረውን የቤተ ክርስቲያን አለቃ እንዲህ በማለት ተናግሮታል። ሕያው እንደ መሆንህ ስም አለህ፣ ሞተህማል። ራዕየ ዮሐንስ ምዕራፍ 3 ቁጥር 1። በዚህ መሰረት የእውነተኛው ሕይወት ትርጉም ለጌታ በመኖር ውስጥ ያለው ሕይወት መሆኑን ከዚህ እንረዳለን። ሕይወትን የምንቀምሰው ከእግዚአብሔር ጋር ስንኖር ነው። መዝሙረኛው ዳዊት እንዲህ ብሏል። መዝሙር 33 እግዚአብሔር ቸር እንደሆነ ቅመሱ እዩም። ይህን ሕይወት የሚቀምስ ሰው ደስታ ይሰማዋል። ለጌታ የሚኖር ከሆነ መልካም ተስማሚና የሚፈለግ ሕይወት ይኖራል። ይህ ደግሞ ከሁሉም ይሻላል። ፊልጵስዩስ ምዕራፍ 1 ቁጥር 23። ከዚህ በተጨማሪ ከጌታ ጋር የሚሆን ሕይወት ለዘላለማዊው ሕይወት ዋስትና መሆኑን ልንዘነጋው አይገባም። በዚች ምድር ላይ ለጌታ በምንኖረው ሕይወት በዘላለማዊው ሕይወት ከእርሱ ጋር በደስታ ለመኖር እንድንችል ነው። ለጌታ የምንኖረው እንዴት ነው የሚለው ነው ቀጣዩ ጥያቄ። ይህ ሲባል የምንኩስናን ሕይወት በመምረጥ በዚህ ሕይወት ውስጥ ለጌታ ተለይተን እንኑር ማለት አይደለም። ምንም እንኳ ብንኖር ለጌታ እንኑር የሚለው መሪ ቃል ቢኖርም ሁሉም ለጌታ የተለዩ ወይም የተመረጡ የሆኑ ለማለት ብቻ አይደለም። ይህ አባባል የተነገረው ለሁሉም በእምነት ውስጥ ላለውና ለመንግስቱ ተመርጠው በጌታ ከተማ ውስጥ አባል ለሆኑት የተነገረ አባባል ነው። ከዚህ በተጨማሪ ለእግዚአብሔር የምንኖረው በተለመደ አምልኮ አይደለም። ብዙ ሰዎች ጸሎታቸውን የሚያደርሱት፣ ጾማቸውን የሚጾሙት፣ ቅዱሳት መጽሐፍትን የሚያነቡትና በመንፈሳዊ ጉባኤዎች ላይ የሚገኙት በልማድ ነው። እነዚህ ከቅድስት ቤተ ክርስቲያን ጋር ግንኙነት ቢኖራቸውም ከእግዚአብሔር ጋር ግንኙነት የላቸውም። እነርሱ ለእርሱና ከእርሱ ጋር አይኖሩም። አምልኮቶቻቸው በሙሉ ውጫዊ ስለሆኑ ከእግዚአብሔር ጋር ለሚኖረው ሕይወት የበቁ አያደርጓቸውም። መድኃኒታችን ኢየሱስ ክርስቶስ ስለ እነዚህ ሰዎች ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ በጣም የራቀ ነው በማለት ተናግሯል። ማቴዎስ 15 ቁጥር 8፣ ኢሳይያስ 29 ቁጥር 13። ስለሆነም እናንተ ለጌታ ልትኖሩ የሚገባችሁ ከልባችሁና ከድርጊታችሁ ሆናችሁ በመንፈስና በእምነት ሊሆን ይገባል። ዮሐንስ 4:23። ከዚህ በኋላ በአምልኮት ውስጥ ስትሆኑ እግዚአብሔር በሕይወታችሁ ውስጥ እንዳለ እናንተም በእርሱ ውስጥ እንዳላችሁ ይታወቃችኋል። ይህንም ከእርሱ ጋር ያላችሁ ግንኙነት ይሰማችኋል። ለጌታ የሚኖር ሰው በሕይወቱ ውስጥ ልዩ ሆነው የሚታዩ የጽድቅ ሥራዎች አሉት። እርሱ ለመታዘዝና ለመሸነፍ ለትሕትና ሕይወት ይኖራል። ምክንያቱም ለጌታው በሚኖረው ሕይወት ውስጥ ሕይወቱንና ፈቃዱን ለእርሱ በተሸናፊነት ስላስረከበ ነው። የዚህ ውጤቱም የድንግልናና የንጽሕና ሕይወት ይሆናል። ከዚህ በተጨማሪም የእግዚአብሔርን ትእዛዛት በፍቅር እንጂ በግዳጅ ላለመቀበል ይበቃል። በመጨረሻም ከመዝሙረኛው ጋር ሆኖ
እንዲህ በማለት ይዘምራል። ብዙ ምርኮ እንዳገኘ በቃል ደስ አለኝ። መዝሙር 118 ቁጥር 162። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። መዝሙር 121 ቁጥር 1። ስለሆነም መንፈሳዊው ሰው በጌታ የደስታ ሕይወትን ይኖራል። ለጌታ የሚኖር ሰው በዓለም ውስጥ እንደ እንግዳ ሆኖ ይኖራል። እርሱ ከዓለም አይደለም። ዮሐንስ 15 ቁጥር 19። ከፊቱ የሚያስቀድመውም የሐዋርያውን ቃል ነው። በዚች ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ፣ የዚች ዓለም መልክ ኃላፊ ነውና። አንደኛ ቆሮንቶስ 7:31። አባቶቻችንም በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ተብሎላቸዋል። ዕብራውያን 11 ቁጥር 13። ዓለሙና ምኞቱን እንደሚያልፉ ስለተገነዘቡ እነርሱ የኖሩት ለጌታ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 17። ታዲያ እነርሱን ምድሪቱ ምን ታድርግላቸው? ይህን አስመልክተው አንድ ጻድቅ አባት ሲናገሩ ሰዎች ሁሉ ይህችን ዓለም በእጁ ስለያዛት ስለ እግዚአብሔር እንጂ ስለ እርሷ ሊያስቡ አይገባቸውም በማለት ተናግረዋል። ከዚህ በኋላ ለእግዚአብሔር የሚኖረው ሰው በእርግጥም ዓለምን ወደ መካድ ይደርሳል። በእንዲህ አይነቱ መካድ ውስጥ ሰዎች የተለያዩ ደረጃዎች ይኖሯቸዋል። ለጌታ የሚኖሩት ሰዎች ልክ እንደ ማርያም በዓለም ውስጥ ስላሉት የተለያዩ ነገሮች ግድ የላቸውም። ሉቃስ ምዕራፍ 10 ቁጥር 41። መንፈሳዊው ሰው የሚያስፈልገው አንድ እርሱም እግዚአብሔር መሆኑን ጠንቅቆ ያውቃል። ይህን መልካም መንገድ የመረጠ ሰው ለጌታ ተለይቶ ለመኖር ወደሚያበቃው ሕይወት ይደርሳል። ለጌታ የሚኖረው ሰው ሞትን በደስታ ይጋፈጠዋል እንጂ አይፈራውም። ይህ አረፍተ ነገር ወደ ሁለተኛውና ብንሞትም ለጌታ እንሞታለን ወደሚለው ርዕስ ያሸጋግረናል። ለጌታ እንሞታለን የሚለው አባባል ምን ማለት ነው? ለእርሱ የምንሞተው እርሱን ለማግኘት ነው። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17። በዚህ መሰረት ከጌታ ጋር የሚኖረው ሰው ፍጥረታዊውን የሚበሰብሰውንና ምድራዊውን አካሉን አውልቆ የማይበሰብሰውን መንፈሳዊውንና ሰማያዊውን አካል በደስታ ይለብሳል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 44። ከዚህ በኋላ እስከ ለሌለው ዘላለም ከጌታ ጋር ይኖራል። ሐዋርያው ቅዱስ ጳውሎስ የዚህን ጊዜ መድረስ በመናፈቅ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ ብሎ ተናግሯል። ፊልጵስዩስ ምዕራፍ 1 ቁጥር 23። ቅዱስ ጳውሎስ የናፈቀው እንደ ጌታ ቃል ኪዳን ከእርሱ ጋር በገነት በሰማያዊቷ ኢየሩሳሌምና በመንግስቱ ለመኖር ነው። እኔ ባለሁበት እናንተ ደግሞ እንድትሆኑ ብሎናልና ዮሐንስ ምዕራፍ 14 ቁጥር 3። ለእርሱ የምንሞተው እርሱን ፊት ለፊት ለመመልከት ነው። ቅዱስ ጳውሎስ እንዲህ ብሎናል። ዛሬስ በመስተዋት በድንግዝግዝ እንደምናይነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ ያውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ ብሏል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12። ለእርሱ እንሞታለን ማለት ለእርሱ እንሞታለን ማለት ነው። ይህም እንደ ሰማዕታትና እምነትን እንደጠበቁት ቅዱሳን ማለት ነው። እዚህም ላይ ሐዋርያው እንዲህ ብሏል። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን የሆን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱም በእናንተ ይሰራል ብሏል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 11። ወይም ደግሞ መጽሐፍ ቅዱስ እንዲህ ይላል፣ የጻድቃንን ሞት እኔ ልሙት፣ ፍጻሜም እንደነርሱ ፍጻሜ ትሁን። ዘኍልቍ ምዕራፍ 23 ቁጥር 10። በመጨረሻም ለጌታ ለመኖር የምንጥረው ለእርሱ ለመሞትም ነው። በወጣትነት ዘመናችን በሚታደለን በማንኛውም ምቹ ቀን እንደምንውል ሁሉ ለጌታም እንዲሁ አንድ ቀን ለመኖር እንጣር። በዚች ቀን ከእርሱ ጋር ለመኖር ስኬታማዎች ከሆን ቀኒቷን እናሳድጋት። ከዚያም ከጌታ በስተቀኝ ተሰቅሎ እንደነበረውና በተመስጦ ውስጥ ሆኖ እንደተናገረው ወንበዴ እንናገር። እርሱ ከጌታ ጋር የኖረው ለጥቂት ሰዓታት ቢሆንም የሞተውም ከእርሱ ጋር ስለነበረ የዚያኑ ሰዓት ወደ ገነት ገብቷል። ስለዚህ እኛም ከጌታ ጋር መኖር እንጀምር። እንግዲህ ለዛሬ በማኅደረ ተዋሕዶ በዚህ መርሃ ግብራችን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን ብሎ ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 14 ቁጥር 8 ላይ የተናገረውን ይኸው ሰፋ አድርገን ለማየት ሞክረናል። አምላካችን በእውነት በዚህ ምድር ላይ እሱን አስደስተን እሱም ደግሞ በሰማያዊ መንግስቱ ሲቀበለን ደግሞ በደስታ እንዲቀበለን ፍቅሩን እያሰብን ሁልጊዜም ሕይወታችን ለእሱ አስረክበን እሱ ደስ የሚሰኝበትን ነገር እያደረግን እንድንኖር ጥበቡን ማስተዋሉን
ከሱ የምትገኝ ጸጋውን እምነቱን እንዲያበዛልን ፈቃዱ ይሆንልን። መቼስ ቃለ እግዚአብሔር ስንሰማ ከዕለት ወደ ዕለት እንድንለወጥ ለካ እንዲህ አይነትም መኖር አለ፣ ለካ እንዲህ አይነትም ህይወት አለ ብለን በመንፈሳዊ ህይወታችን እየጎለመስን እያደግን እግዚአብሔር አምላካችን በእኛ ህይወት ውስጥ እየገባም እሱ የወደደውን የፈቀደውን እያደረገልን የእሱን ፈቃድ ብቻ እየፈጸምን እንድንመላለስ በየጊዜው የምንሰማቸው የምንከታተላቸው ነገሮች ሁሉ ልባችንን ሰብረው ገብተው አጥንታችን ውስጥ ዘልቀው ገብተው በእውነት የእሱ የአምላካችንን ቸርነቱንና ምሕረቱን እያደነቅን ያችን መንግስቱን ለመውረስ የሚያበቃን መልካም ስራ እንድንሰራ ብርታት እንዲሆኑ ነውና አምላካችን አሁንም ይህን የነገረንን በእያንዳንዳችን ልቦና ጽላት ጽፎ እሱ ነው መቼስ የሚያስተምርም በልብ የሚያሳድርም ለፍሬ የሚያደርስም እሱ ነውና ነጣቂ ደግሞ ይህን እንዳንሰማ እንዳናስተውል በልባችን እንዳይቀመጥ በተለያየ መልኩ የሚያዘናጋም ስላለ ያንን ፈታኝ ደግሞ በመብርሃን ባዛኝት እናቱ ጸሎት አስሮልን ከሱ ጋር መኖር ምን ማለት እንደሆነ መንፈሳዊነት፣ ክርስቲያናዊነት፣ የተዋህዶ እምነት ተከታይ ሆነንም በቤተክርስቲያኒቷ ስንመላለስ ስርዓቷን መፈጸም፣ በእምነቷ መመላለስ፣ ሚስጥራትን መፈጸም ራሱ ምን ማለት እንደሆነ እየተረዳን አምላካችን ያችን ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን ለመውረስ የምንበቃበትን መንገዱ እንዲያሳየን ፍለጋው እንዲያስተምረን ብርሃን እንዲሆነን የተቀደሰ ፈቃዱ ይሁንልን። አያሌው ዘኢየሱስ ከተረጎሙት መንፈሳዊው ሰው ከተባለው በግብፅ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሳልሳዊ ተጽፎ የነበረው መጽሐፍ ላይ ነው። ይህንን አምላካችን እንደ ቸርነቱ ለዛሬ በዚህ ሁኔታ እንድንማር ይፈቀደልን። አሁንም የሰማነውን ለህይወት ያድርግልን፣ ለፍሬ ያድርግልን። ደግነቱን አብዝቶ ይህንንም እንድንሰማ የረዳን መድኃኔዓለም ኢየሱስ ክርስቶስ ከሳሽ ወቃሽ እንዳይሆንብን በመልካም የልባችን እርሻ ላይ ዘርቶልን ፍሬ የምናፈራበት እሱን የምናውቅበት ከትላንት ዛሬ በተሻለ የምንመላለስበትና ነፍሳችን ተደስታ እግዚአብሔር የሚከብርበት የሚመሰገንበትን ነገር እያደረግን እንድንኖር የቅዱሳን አምላክ አንዱ የድንግል ማርያም ልጅ ቸሩ መድኃኔዓለም እንዲረዳን ፈቃዱ ይሁንልን። ይቆየን። የሰማነውን እንግዲህ ለሌሎች ለማሰማት ከኛ የሚጠበቀውን ከማድረግ ወደ ኋላ እንዳትሉ እንግዲህ ማካፈልን፣ ላይክ፣ ሼር ማድረግን እንዳትረሱብን። ብትችሉ ሰብስክራይብ አድርጋችሁ መርሃ ግብራችን እንድትከታተሉ ከወዲሁ በአጽንኦት መልእክቱን እናስተላልፋለን። ማህደረ ተዋህዶ መንፈሳዊ የዩቱብ አገልግሎታችንን ነበረ በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ከተለያዩ ምንጮች እየጠቀስን የምንከታተለውን መርሃ ግብራችንን እየተከታተል ነው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በቀጣዩ እንዲሁ በሌላ መርሃ ግብር እንመለሳለን። በእንጥልጥል የያዝናቸው ጉዳዮችን አልረሳናቸውም። በመሀል እነዚህ እንደው ራሳችን የሚያንጹ ነገሮችም ለማስገባት ብለን ነው። ስለ ቅዱስ ቤተክርስቲያናችን ታሪክ፣ ስለ ቅዳሴ ጀመርናቸው ተከታታዮች አሉ። እነሱንም በመሀል እንግዲህ እያስገባን 2-3 እያልን ይህ እንድናደርግ የረዳንን የሚረዳንን አምላካችን አጋዥ አድርገን መከታተላችን እንቀጥላለን። የምህረትና የደግነት ባለቤት ቸሩ መድኃኔዓለም የሁላችን አባት በብርሃነ መስቀሉ ህዝባችንን፣ ሀገራችንን፣ በአጠቃላይ ቤተክርስቲያናችን ይጠብቅልን። ከሱ በሆነው ሰላሙ ይጎብኘን። ደገኛይቷን ጊዜ ያቅርብልን። የኔንም የእናንተንም መጨረሻ እማምላክ ወላዲት አምላክ የመስቀል ላይ አደራ እናታችን አደራ እያለች እያሳሰበችልን በማያሳፈረው ጸሎቷ ዘወትርኛን በሚጠብቀው ቃል ኪዳኗ እንድታሳምርልን ፈቃዷ ይሁንልን። የቅዱሳን አምላክ በህይወት በጤና ጠብቆ ለዚህ እንዳደረሰን አሁንም ቀሪው ጊዜያችንን ባርኮልን ቀድሶልን እኛ ከማናቀው እሱ ከሚያቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ ደግሞ ለቀጠሮ አገናኝቶን አምላካችን የወደደውን የፈቀደውን እሱ እየረዳን የምናደርሰውን መርሃ ግብራችን እንድንከታተል በቸርነቱ እንዲረዳን ፈቃዱ ይሆንልን። አሜን። ይቆየን። ክብረ ምስጋና ይሁን ለአብ፣ ክብረ ምስጋና ይሁን ለወልድ፣ ክብረ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።